ስጋት ተፈጥሯል። በጣም በጣም ከፍተኛ ስጋት ተፈጥሯል። ዛሬ አንድ ቪዲዮ እያየው ነበር ትግራይ ላይ። በቃ ባንክ ቤት ያለው ወረፋ እንዳይመስላችሁ፣ ብር ደግሞ የለም። በቃ በካሽ ራሱ ከ10 ሺህ ብር በላይ አይሰጥም። አንዳንድ ባንኮች ከ2 ሺህ ብር በላይ አንሰጥም ሁሉን ያሉት። ኤቲኤሙ እንዳለ ባዶ ነው። ሰው በጣም ከፍተኛ ስጋት አለበት። አንዳንድ ሰዎች በተቻላቸው መጠን በአፋር በኩል ሁሉ ለመውጣት ሙከራ እያደረጉ ነው ያሉት እና ትልቅ ስጋት አለ። ይህ ስጋት መነሻ አድርገው አንዳንድ አካላቶች ጦርነት ይቁም፣ ሴይ ኖ ቱ ዋር፣ ጦርነትን እምቢ እንበል የሚል ነገሮች እያቀረቡ ነው ያሉት። ቅድም እንዳልኳችሁ ለነዚህ ወገኖች የሚያግዝ ከሆነ ድምፅ መሆን ብንችል ደስ ይለናል። ነገሮች ከዚህም በላይ ባይገፉ፣ መፍትሄ ቢያገኙ ቢቆሙ እንመኛለን። ግን ምኞት ነው። እሱ የመሆን እድሉን ካየነው በጣም አነስተኛ ነው። አስቀድሞ ጦርነቱን እንዳይጀመር ማድረግ የሚቻልባቸው እድሎች ነበሩ፣ ወይም በጣም መሰራት የነበረባቸው ስራዎች አሉ። አንዳንድ ሰዎች ሲሰሩ ነበረ፣ ሲደክሙ ነበር፣ ግን ብዙም አልተደመጡም፣ አልተሰሙም። እንደ ኢትዮ ሰላም እኛም በጣም ስንሰራ ነበር። በነገራችን ላይ ጦርነት ሲጀመር አይደለም ጦርነት ይቁም ማለት የሚያስፈልገው። ከዛ በፊት ነገሮች ወደ ጦርነት ሊሄዱ እንደሚችሉ ግልጥ ያለ የሚያሳዩ ነገሮች ነበሩ። በተለይ ቲፒኤልኤፍ ውስጥ ስም ጥቃት ሲፈጠር በነጌታቸው እና በነ ዶክተር ደብረጽዮን በኩል ስም ጥቃት ሲፈጠር፣ ልዩነት ሲፈጠር እና ግልጽ ሲወጣ ያኔ ግልጽ ነበር። የልዩነቱ ዋነኛ ምክንያት ሌላ አልነበረም። ወደ ውጊያ መግባት አለብን ወይንስ የለብንም የሚል ሌላ ምንም አይደለም። ከዛ በታች የነበሩ ሌሎች ነገሮች በሙሉ እንደው ልዩነት ከተባለና ካለ እሱ ሊታረቅ የሚችል ነበር። ሊታረቅ የማይችለው ልዩነታቸው ወደ ጦርነት ተመልሰን መግባት አለብን፣ በፍጹም መግባት የለብንም የሚል ልዩነት ነው። ይሄ ሊታረቅ አይችልም። ዳትስ ዋይ በመጨረሻ ያ ልዩነታቸው በኃይል የተፈታበት ምክንያት ለዛ ነው። ሽማግሌ እዚህ ውስጥ ብታስገባ፣ የሃይማኖት አባት እዚህ ውስጥ ብታስገባ፣ ባለሀብት ሁሉ ብታስገባ ሊታረቅ የማይችል ልዩነት በነጌታቸው በነ ዶክተር ደብረጽዮን በኩል የተፈጠረው ልዩነት መሰረታዊ ምክንያቱ ጦርነት ማድረግ አለብን ወይንስ የለብንም የሚለው ላይ ነው። ሁለቱም የተግባቡት ነገር አለ። በፕሪቶሪያ ስምምነት ጥቅማችንን አላስጠበቅንም የሚለው ላይ ተግባብቷል። እነ ዶክተር ደብረጽዮንም እነ ጌታቸው ረዳ የፕሪቶሪያ ስምምነት ላይ ጥቅማችንን አላስጠበቅንም። ኦፍ ኮርስ መኖር ችለናል፣ መትረፍ ችለናል። ነገር ግን ጥቅማችንን አላስጠበቅንም። ያጣናቸው ጥቅሞች አሉ። ከግዛት ጋር በተያያዘ ስልጣኑን በሚመለከት ህጋዊነታቸውን በሚመለከት ያጣነው ነገር አለ። ለኛ ወሳኝ የሆኑ ነገሮችን አጥተናል። ይሄንን በኃይል ካልሆነ በሌላ አይነት መንገድ ልናገኘው አንችልም የሚል ሌላ አካል አለ። በነ ጌታቸው ረዳ በኩል ደግሞ ያ አካል ድሮም ጦርነት የሚፈልግ አካል ነው። በነገራችን ድሮም ጦርነት ነው የሚፈልገው፣ እንኳን እንዲህ አይነት ሰበብ አግኝቶ ማለት ነው። ስለዚህ ጥቅማችንን አላስጠበቅንም፣ ተጎድተናል የሚል ነገር ልክ ሲመጣ ነገሩን ወደ ጦርነት ነው የሚገፋው። ነጌታቸው ረዳ ሌላ አማራጭ አለ። የራሳችንን የመደራደር አቅም እናሳድግ፣ አንድነታችንን እናጠናክር፣ የመደራደር አቅማችንን አስጠብቀን ማለትም
የኛን ጥቅም በሚመለከት የሚፈልጉ የሚጋሩ የሚጠይቁ ሌሎች አካላቶች አሉ። ከነሱ ተሽለን ለብልጽግና ከነሱ በተሻለ መስጠት የምንችል አካል ሆነን ቀርበን በዛ አይነት መልኩ ያጣናቸውን ጥቅሞች ማስጠበቅ እንችላለን የሚል ግምገማ አላቸው። እናንተ ብልጽግና ናቸው የተባሉበት ምክንያት ከዚህ ጋር የተያያዘ ነው። ዋነኛው ልዩነቱ ያ ነው። ያኔ ሲለያዩ ይሄንን መረዳት ይቻላል። እኛ ያኔን የተረዳነው ልዩነቱ ጎላ ጎላ ብሎ መውጣት ሲጀምር እዛን ጊዜ ተረድተናል፣ አውቀናል። እና ከዛ ጊዜ ጀምሮ ስናደርግ የነበረው ሙከራ ነበር። እንደ ኢትዮ ሰላም ስናደርግ የነበረው ምክንያት ነበር። አንድ አንጃ አለ ወደ ጦርነት መግባት እየፈለገ ያለ አንጃ። ስለዚህ የመጀመሪያው ያደረግነው ነገር አይጠቅምም። ዛሬም የምንለው እሱ ነው። ጦርነት አይጠቅምም። በተለይ ለትግራይ ህዝብ አይጠቅምም። ጦርነት አይጠቅምም ስል ማለት ምንም የማይጠቅም ነው ከናካቴው አይጠቅምም እያልኩኝ አይደለም። በዛ እንዳትረዱት። ጦርነት የሚጠቅምበት ጊዜ አለ ማለት ጥቅምህን የምታስጠብቅበት ሁነኛ መሳሪያ እንደውም ጦርነት ነው፣ ሌላ ነገር የለም። ያ ስለሆነ ነው በበቂ ሁኔታ ለጦርነት የምትዘጋጀው። ይሄ ጦርነት ግን አይጠቅምም። በብዙ መመዘኞች ማየት ይቻላል። የሚጠቅም አይደለም። መከፋፈል አለው፣ ተዳክሟል። ከብዙ መከራና ስቃይ የወጣ ህዝብ ነው። እንደገና ደግሞ ወደ ሌላ አይነት ጦርነቱ ስትከተው ችግር ነው። ስለዚህ አይጠቅምም። አይጠቅምም ብቻ አይደለም፣ ለትግራይ ህዝብም አይገባውም። የሚገባው አይደለም። ከከፈለው ዋጋ አንፃር ለነሱ ብዙ ነው የከፈለው፣ ብዙ ነው ያወጣው። ያን ሁሉ አውጥቶ ግን ኪሳራ ነው። ያገኘው ነገር የለም፣ የተጠቀመው ነገር የለም። እንደውም ትላንት እጁ ላይ የነበሩ ነገሮችን ሁሉ ነው ያጣው። ታምናላችሁ? ቲፒኤልኤፍ እንደ ትግራይ መንግስት ሳይሆን እንደ ቲፒኤልኤፍ ተደራድሮ ለዚያም በትግራይ ህዝብ ፍላጎትና ጥቅም ላይ ተደራድሮ የራሱን መንግስትነት ውድቅ አድርጎ ምርጫውን ውድቅ አድርጎ የህዝቡን ፈቃድ የህዝቡን እንትን ውድቅ አድርጎ ማለት ነው። ፕሪቶሪያ ስምምነት ላይ የህዝቡን ድምጽ ውድቅ አድርጎ ቲፒኤልኤፍ በስምምነቱ ላይ ውድቅ አድርጎ እንደ ቡድን እንደ አንድ ድርጅት በትግራይ ህዝብ ፍላጎትና ጥቅም ላይ ተደራድሮ አሳልፎ ሰጥቶ ማለት ነው። አሳልፎ ሰጥቶ ተቀብሎታል። ህዝቡ ተቀብሎታል። በቃ ይሁን ብሎ እንደው ሰላም ካመጣ በእናንተ በኩል ከመጣ ይሁን ብሎ እንጂ እኮ ካዲ ማለት እኮ ይችላል ነበር። ክዳችሁናል፣ የልጆቻችንን መስዋዕትነት ቀርጥፋችሁ በልታችኋል፣ ራሳችሁን ያዳናችሁት ብሎ እኮ አክሰስ እኮ ይችላል፣ መወንጀል ይችል ነበር። ግን ያን ሁሉ ተቀብሏል። ብዙ ከፍሏል እያልኳችሁ ነው። የእነሱን ህይወት ለማትረፍ ልጆቹን መገበር ብቻ አይደለም፣ ገብሮ ራሱ እንኳን ልጆቹ ዋጋ የከፈሉበትን ነገር አተዋል፣ አላገኙም። የነበራቸውንም ሁሉ አተዋል። ከዛው ላይ ያልታለፈበት መከራ ስቃይ አለ። ሰው አይገባውም። ትንሽ ማረፍ ነበረበት፣ መቋቋም ነበረበት፣ ጊዜ ሊኖሩ ይገባ ነበር። የቀረ ልጅ ደግሞ አምጣ መባል በፍጹም አይገባውም ነበር። ሰው ይሄን ስንል ነበር። አይጠቅምም፣ ለትግራይ ህዝብ አይገባም፣ እንደ ኢትዮ ሰላም ስንል ነበር። ስናይ ያበቂ አይደለም። ያም ማለት ፍላጎታቸው ወደ ጦርነት ውስጥ የመግባት ፍላጎታቸው በጣም ከፍ ያለ ነው እና ለመግባት ደግሞ ምክንያቶችን፣ ሰበቦችን ሁሉ ይደረድሩ ነበር። ሰው አይጠቅምም፣ ለትግራይ ህዝብ ይሄ የሚገባው አይደለም ብቻ ማለት በቂ አልነበረም። ያን ምክንያታቸውን ማስጣል ነበር፣ ስናስጥል ነበር። የፕሪቶሪያ ስምምነት
ስታተስኮን ይመልሳል፣ እነ ወልቃይትን ለትግሬ ይመልሳል የሚለውን በፍጹም ውሸት ብለን በድፍረት ወጣ። ውሸት ነው፣ አይመልስም። ከስምምነት ውጪ ራሳቸው ነው እየጠየቁ ያሉት። ስምምነቱ አይደገፍም። ይሄ ሁሉ ለምንድን ነው? የጦርነት ምክንያትን ለማስጣል። ህጋዊ እውቅናችንን በሚመለከት ላነሱት ጉዳይ የፈለገ ነገር ቢሆን የፕሪቶሪያ ስምምነት ማለት ቅሬታም እንኳን ቢኖርህ በውይይት የምትፈታው እንጂ ያን ቅሬታ ለጦርነት ምክንያት ልታደርገው አይገባም። ለጦርነት ውስጥ ለመግባት ሰበቦችን ሁሉ ሲደረድሩ እየተከታተልን እናፈርስ ነበር። ያ የምናፈርሰው ቲፒኤልኤፍን ለመቆም ብለን አይደለም፣ ወደ ጦርነት እንዳይገቡ ምክንያት ማሳጣት አያስኬዳችሁም ነው። ትክክል ሆኖም ደግሞ ስናገኝ ለጦርነት ግን በቂ አይደለም እያለ ትክክል የሆነውን ምክንያት ትክክል ነው፣ ግን ለጦርነት ግን በቂ አይደለም። ጦርነት ውስጥ ለመግባት ምክንያት አይሆንም። ያልሆነውን ደግሞ በድፍረት ቅር ቢላቸውም ቃር ቢላቸውም በድፍረት ግን ስንናገር ነው። ምክንያታቸውን ማስጣል ብቻም በቂም አልነበረም። ስናይ የግምገማም ስህተት እነዚህ ሰዎች ሳይኖርባቸው አይቀርም ደግሞ በሚል ግምገማቸውን ለማስተካከል ሞክረናል። ፋኖ እኮ አለ ከጎናችን፣ ሻዕቢያ እኮ አለ ከጎናችን ሲሉ ትላንት ከነበራችሁ አቅም አይበልጥም ዛሬ ላይ ያላችሁ። ፋኖም ባብሯችሁ ቢሆን ሻዕቢያም አብሯችሁ ቢሆን ትላንት እናንተ ከነበራችሁ አቅም አንጻር ትንሽ ነው፣ በቂ አይደለም። ከዛ ውጭ የምትተማመኑ አካልም አይደለም። እንዲህ በጣም ትልቁ ችግር እኮ ጦርነት ላይ ወደኋላ እያየ መዋጋት የለብን። ከኋላ ያለውን ማመን ያለብን። ከኋላ ያለው ደጀን መሆኑን ማመን አለብህ። ከኋላ ያለው ያንተ ወገን መሆኑን ማመን አለብህ። ከጠላት ጋር ፊት ለፊት ነው መታየት ያለብህ። ሙሉ ትኩረት ጠላት የምትለው አካል ላይ ነው መሆን ያለበት። የሻዕቢያ የፋኖ የቲፒኤልኤፍ ጥምረት እንዲህ ያልክ እንደ መዋጋት አስሬ ጀርባህን እያየ እንደ መዋጋት። ጠላት ላይ ብቻ ትኩረት አታደርግም። ለምን? እዚህም ጋር ያለው ጠላትን አንተም ለሱ ጠላት ነህ፣ እሱም ለአንተ ጠላት ነው። ዛሬ ነው የተዋደዳችሁት። መሀል ላይ ግን ምን እንደሚፈጠር አይታወቅም። ቲፒኤልኤፍ ትላንት ፊት ለፊት ነበር ሲዋጋ ነበር። ምክንያቱም የራሱ አንድነት አለ፣ ህዝቡ አለ። ለዛም ነው ትንሽ ሰርቫይቭ ማድረግ ሞክሮ ይቻላል። ያን ጠቅሰን ግምገማቸውን እንዲያስተካክሉ ሞክረናል። ምናልባት ብልጽግና በጣም ተጠልቷል፣ በህዝብ ተተፍቷል። ስለዚህ ጥሩ ወቅት ነው ደግሞ የሚልም ግምገማ አላቸው። እንደዛም ደግሞ ሲሆን ኖ እንዳታስቡት፣ ኦፍ ኮርስ ተጠልቷል፣ ግን እናንተ አልተወደዳችሁ። እንደውም የህዝቡን ጥላቻ እናነጻጽር ቢባል እናንተ ላይ ያለው ሊበልጥ ይችላል። ስለዚህ እዛም ላይ ያለው ግምገማ ስህተት ነው ተው ማለት ብቻ አይደለም፣ ደግፈን ሁሉ አሳይተናቸዋል። ይሄ ብልጽግና በቃ መደገፍን ታቡ አድርገነዋል። ብልጽግና በምንም መልኩ መደገፍ የለበትም የሚለውን የፈጠሩትን ትርክት ሰብረ ነው ደግፈናል። እና ይሄ የፈጠራችሁት እንትን ብልጽግናን መደገፍ አይገባም የሚለውን አስተሳሰብ እንዳታስቡ። ዛት ማሽ ጠንካራም አይደለም ነው፣ ሊሰበር የሚችልም ጉዳይ መሆኑን ወቁት ነው። እና በአንዳንድ ጉዳዮች ደግፈን ማሳይተናል፣ በግልጽ ማለት ነው። በነገራችን የደገፍነው በግልጽ ይሄ ግምገማ ችግራቸውን ለማስተካከል
ሌላም ስናይ አንዳንድ የተፈጠረ ስሜት አለ። ትዕቢት አይተናል፣ ትምክህት አይተናል። እኛ አንድ ብቻችንን ለነሱ ይሄን ያክል በቂ ነን የሚል ለራስ የሚሰጥ የተጋነነና ጤናማ ያልሆነ አመለካከት አይተናል። እሱንም በግልጽ ሰብረናል። ይህን ያክል ኃይል ምናምን ተሰብስቦ መጥቶብን መክተን አቁመን ቲዲኤፍ የሚባል ኃይል ምናምን ሲሉ ምንድን ነው የምትሉት? ይሄ ከራችሁ 40% የሚሆነውን ለመሬታችንን አተናል ከሚለው ለቅሷችሁ ጋር አብሮ አይሄድም ብለናቸዋል። እንተከላከልን ይላል፣ እዚህ ጋር ደግሞ 40% የሚሆን ለመሬት አጣም ብሎ ያለቅሳል። ይሄ አይሄድም፣ ሁለቱ አንዱን ምረጥ ብለናል። ይህን ያህል አተህ በጦርነቱ ይህን ያክል አተህ ሚሊየን ሰው ገብር ያለው እያልክ ተከላክለን ምናምን ደግሞ እያልክ መፎከር አዋጣም፣ አያስኬድም። በዚህ ደረጃ እያቆጠቆጠ ያለ ወደ ጦርነት እየገፋፋቸው ያለ ስሜት ለመስበር ሞክረናል፣ ለማቀዝቀዝ ሞክረናል፣ አስቀድመን ማለት። ዛሬም ግን ጦርነት ይቁም እንላለን። ዛሬም ይቅርባችሁ እንላለን። ዛሬ ግን አይደለም ጦርነት ሲጀመር አይደለም ያለው እንዳይጀመርም ስትሰራ ከርመን ማለት ብዙ ነገር እየተባልንም ግን ጦርነት ውስጥ እንዳይገባ ፒኤልኤፍ የግምገማ ስህተት አለ። በቃ ጆሮን ደፍኗል፣ ማንንም ላለመስማት ፈልጓል። ስለዚህ ማባበል አያስፈልግም፣ በኃይል ልንናገረው ይገባል። አብራችሁት ያላችሁ ሰዎች እባካችሁ ተነጠሉት ስንል እኮ ነበር። እዚህ ለምንድን ነው ስንል የነበረው? ትንሽ ሰው እየራቀው ሲሄድ ብርድ ብርድ ይለዋል እኮ ብለን እኮ ነው። ተነጠሉት። የአንዳንዶች እኮ በቀጥታም በተዘዋዋሪ ቲፒኤልኤፍን እኮ የሚደግፍ አይነት ነገር እኮ ሲናገሩ እዚህ ሚዲያ ላይ እኮ በደንብ ተተችተዋል። በደንብ የኛ የምንላቸውን ሰዎች ሳይቀር በደንብ ተችተናቸዋል። ያን ስሜት ነው እየመገባችሁት ያላችሁት። እነዚህ ሰዎች ለጦርነት ፍላጎት ያላቸው ናቸው። ቲፒኤልኤፍን በተወሰነ አይነት ደረጃ ደገፍከው ማለት አብረው ቆምክ ማለት እያበረታታው ነው ብለን ሁሉ በደንብ ተችተናቸዋል። ልንተቻቸው ሁሉ ማንፈልጋቸውን ሰዎች አሁንም ጦርነቱ ከዚህ በላይ ባይሄድ ጥሩ ነው። መጣበታለሁ እሱ ላይ። ይሄ ግን ማለት በብልጽግና በኩል የጦርነት ፍላጎት የለም ማለት አይደለም። እንደዛ ማለታችንም አይደለም። በብልጽግና በኩል የጦርነት ፍላጎቱ አለ። ነገር ግን በቲፒኤልኤፍ ደረጃ አጉልቶ አላሳየህም ማለት አስልቷል። ከመጡ ይሄን እናደርጋለን የሚል በቃ ስሌቱ ከጀመሩ እንዲናደርግ በዚህ ድረስ እንሄድበታለን፣ ካልጀመሩት ሌላ አማራጭ እንፈልጋለን የሚል ነው። የቲፒኤልኤፍ ሁኔታ ነው የሚወስነው። ቲፒኤልኤፍ አይ በቃ በጦርነት ብቻ ነው ማሳካው ብሎ ከሄደ መንግስት ያሰበው ስሌት አለ። ቲፒኤልኤፍን ከመምታት ባሻገርም ያሰበው ስሌት አለ። ለዛው ሁሉ ተጠቀምበታለሁ። ቲፒኤልኤፍ በጦርነት አልሄድም ደግሞ ካለ እንግዲህ ራሱ የሄዱ ጦርነት ሊከፍትበት አይችልም። ጥያቄዎች አሉት ቲፒኤልኤፍ፣ የትግራይ ህዝብ ጥያቄዎች አሉት፣ የአማራም ህዝብ ጥያቄዎች አሉት። ነፋኖም ያነሱት ጥያቄ አለ። ግን በጦርነት አይሳካም። ለኦንሊ አማራጭ ሊሳካ የሚችልበት
ስልታዊ በሆነ አይነት መንገድ መሄድ ነው። ጦርነትን ብልጽግና ይጠቀምበታል። ብልጽግና መንግስት ነው ያሉ ቅራኔዎችን እንትን እያለ አንዴ ከአንዱ ጋር እንዲህ እያገላበጠ ይጠቀምበታል። ታይቷል። ስልታዊ በሆነ አይነት መንገድ ግን በተጠና አይነት መንገድ ግን ብልጽግናን ማውረድ ማንሳፈፍ ይቻላል። እሱ የሚከብዳቸው ሰዎች ነው ቶሎ ብሎ ጦርነትን አማራጭ የሚያደርጉት። በዛ ደረጃ ማሰብ የሚቸገሩ ሰዎች ናቸው። ኤኒዌይስ በብልጽግና በኩል ፍላጎት አለ እና በተወሰነ ደረጃ መግፋትም ነበር ቲፒኤልኤፍ ወደ ጦርነት አማራጩ፣ ወደ ሰላም ሳይሆን ወደ ጦርነት አማራጩ መግፋት ነበር፣ ይገፋው ነበር። ለምሳሌ ክልሉን እንደፈለገ እንዲያደርግ ትፈልግ፣ ክልሉን እንደፈለገ እንዲያደርግ ተመልከቱ። የጦርነት ፍላጎት ያለው አካል በዚህ ደረጃ ነፃነት ስትሰጠው ለጦርነት ነው የሚዘጋጅበት እና ሊያስረው አልፈለገም። እንደፈለገ ክልል ውስጥ ያለውን ነገር በሙሉ ለጦርነት ሊጠቅም የሚችለውን ሪሶርስ በሙሉ እንደፈለገ እንዲያደርግ ፈቅዶለታል። ኢቭን ያን እንቅስቃሴውን የማይወዱ ሊያስቆሙት የሚሞክሩ አካላትን ሁሉ ከክልሉ እስከ ማባረር ድረስ ማድረግ እንዲችል ፈቅዶለታል። ምንም አላለው። እንደውም ለዛ የሚመቻቸውን ሰውን ይሾምላቸው። ይሄ ማበረታታት የጦርነት ፍላጎት እንዳላችሁ ያውቃል። ወርቁንም ምኑንም እንደፈለጋችሁ አድርጉ ብሎ በጀቱንም ምኑም እንደፈለጋችሁ አድርጉ ብሎ ሰጥቷቸዋል። ለሰራዊት ቀለብ አደረጉት፣ መሳሪያ ሸመቱበት፣ በዛ የሚገኘውን ገንዘብ ማለት ነው። እና ክልሉ ላይ በጣም ነፃነት ሰጥቷቸዋል። ያ ብቻ አይደለም፣ ከሻዕቢያ ጋር ሲገናኙ ሁሉ መንግስት እያወቀ አይጠቅማችሁም ከማለት ውጪ በጊዜው እርምጃ አልወሰደም ብቻ አይደለም፣ አልተቆጣም፣ ለማስደንገጥም አልሞከረም። ምናልባት ሪአክት ቢያደርግ እርምጃ ወስዳለሁኝ ቢል በወቅቱ ከነበራቸው አቅም አኳያ ጊዜ ስለሚፈልጉ በወቅቱ ከነበራቸው አቅም አኳያ ትንሽ ሊቆጠቡ ይችሉ ነበር። መንግስት ምንም እንደው ፈገግ ይላል አይነት ነገር። ይሄን አንድ የሚፈልገው አይነት ከሻዕቢያም ጋር ሲገናኙ፣ ከፋኖ ኃይሎችም ጋር ሲገናኙ፣ ከሱዳንም ጋር ሲገናኙ፣ ከአፋርም ጋር ህዝብ ለህዝብ ግንኙነት በሚል አይነት ስም ሲገናኙ፣ ለጦርነት በአጠቃላይ ሲዘጋጁ አይቶ እንዳላየ ሰምቶ እንዳልሰማ አልፏቸዋል። የተናገረበትም ወቅት ላይ ደግሞ ተው ግድ የለም አይጠቅምም የሚል ነገር ብቻ እንጂ ትንሽ እንቅስቃሴያችን በዚህ ደረጃ የፌዴራል መንግስትን ካስደነገጠ እርምጃ ሊወስድብን ስለሚችል አሁን ባለን አቅም ይሄ ጥሩ ስላልሆነ እንቆጠብ እንዲሉ በሚያስችልም አይነት መልኩ እንኳን ሪያክት አላደረገም። ስለሚፈልገው ለጥያቄዎቻቸው ምላሽም አይሰጥም። ማለት እልክ ውስጥ መክተት። እነዚህ ሰዎች ለ27 ዓመት ሀገሪቱ ውስጥ ፈላጭ ቆራጭ የነበሩ ሰዎች ናቸው። ፈላጭ ቆራጭ የነበሩ በቃ በኢትዮጵያ ውስጥ እንደፈለጉ መሆን ይችሉ የነበሩ ናቸው። በፈለጉት ላይ የሚያዙ የነበሩ ሰዎች ናቸው። ጠያቂ መሆን ለነዚህ ሰዎች ከባድ ነው። ከጠያቂነትም መልስ ጠባቂ ሁሉ መሆን ለነዚህ ሰዎች በጣም ከባድ ነው። ስልጣን ሲጠይቁ ቆይ ሲያስብበታለሁ ሲባሉ ሲጠብቁ በጣም ከባድ ነው እና እውነቴን ነው የምላችሁ ብልጽግና ስሜታቸው ላይ ተጫውቷል ስሜታቸው ላይ
እስቲ እናየዋለን እያለ አንዳንዴ ዝም ለምሳሌ የሉዓላዊ ግዛታችንን ምናምን ያሉ ጥያቄ ያነሳሉ። ይሄ መልሱ ይሄ ብቻ ነው የሚል አቋም በመንግስት በኩል አልተያዘም። ዝምን የተባለው ይሄ ስሜት ላይ መጫወት ነው። ታስቦበት ነው የሚደረገው። 27 ዓመት ሙሉ የነበሩበትን እያስታወሱ ከኛ በጣም ለምሳሌ የአማራ ብልጽግና ለጥለጥ ብሎ ተገዝቷል። ለምን? ትላንትም እንዲሁ ተገዢ ስለነበረ ነው። 27ቱንም ዓመት ሁለተኛ ነው። አሁንም ሁለተኛ መሆን አልከበደውም። ለነዚህ ሰዎች ግን ፈላጭ ቆራጭ ለነበሩ ሰዎች እና አባዱ ላይ ያሳደጓቸው የሆኑ ሰዎች መጥተው አሁን አላያቸው ላይ ትላንት እነሱ ሲሆኑት ከነበሩትም በላይ እነሱ ላይ ሲሆን ዋው! አስቡት እንዴት እንደሚከብድ። ለመቀበል በጣም ከባድ ነው። ሰው ለመቀበል ስለሚቸገሩ በዚህ ስሜት ላይ ተጫውቶባቸዋል ነው ማለት። ተጫውቶባቸዋል። አስቡት ዶክተር ደብረጽዮን ስንት ጊዜ እኮ ነው ጠቅላይ ሚኒስትሩ ስልጣን ሲጠይቅ እኮ ነበር። አይ ኖ አንተን አልፈልግም፣ ወጣት አምጡ፣ ወጣት ነው የምፈልገው። አስቡት ለቲፒኤልኤፍ ምን ማለት እንደሆነ። ቲፒኤልኤፍ ሊቀመንበራችን ዶክተር ደብረጽዮን ነው፣ እሱ ጊዜያዊ መንግስት ፕሬዚዳንት ይሆንልን ሲሉ ጠቅላይ ሚኒስትሩ ኖ ወጣት እንደውም ከስራ ማስፈጻሚ ሁሉ አልፈልግም፣ ከማዕከላዊ ኮሚቴ ወጣት የሆነ አካል አምጡ። ለቲፒኤልኤፍ እኮ በቃ ጫማ ጥፊ በሉት እኮ። ከዛ ውጪ አዲስ አበባ ላይ እየመጡ ለማግኘት እየጠበቁ አግኝተው ጥያቄ እየጠየቁ እንደገና ለመልስ ጠብቁ እየተባሉ ስሜታቸው ላይ በጣም ተጫውተውባቸዋል። ከዛ ውጪ በአደባባይም ለሚጠይቁት ጥያቄ ምላሽ የሚችል አቋም ባለመያዝ በጣም በስሜታቸው ላይ ተጫውተዋል። መልስ ለሰጡትም ጥያቄ መልስ የሰጡበትን መንገድ ስህተት ነበር በብልጽግና ሳይድ። ለምሳሌ ህጋዊ እውቅናቸውን በሚመለከት ህግ ወጥቷል። ህግ ሲያወጣ መንግስት ህግ ማውጣቱ ተገቢ ሆኖ ነገር ግን ያወጣበት ሂደት ልክ ነበር። ጦርነቱን እሱም እንደሚፈልገው አንዱ ማሳያ ነበር። ህግ ያወጣበት ሂደት እነሱን ያሳተፈ አልነበረም። ራሳቸው ተነጋገሩ፣ የሆነች አንቀጽ ቀየሩ፣ በሚዲያን የሰሙት እነሱ እንደኛው ምን ማለት ነው? እኛንን ህግ የምናወጣው እኛ ባወጣነው ነገር ትዳኛለህ ነው። አልዳኝም ካልክ የራሱ ጉዳይ ነው። መታረቅ የምትፈልገውን ማቅረብ የምትፈልገውን መስማማት የምትፈልገውን ግንኙነትን ማጠናከር የምትፈልገውን አካል በዚህ መንገድ ትሪት አታድርጉ። ሲወጣበት ሂደት ስህተት ነበር። የጦርነት ፍላጎት ነበረው፣ ግን በእነሱ ልክ ግን አደባባይ ላይ አላወጣም። ዋይዝሊ ሲጠቀምበት ነበር። በዛ ላይ የፌዴራል መንግስትን ስልጣን አብዛኛውን ፓወር የተቆጣጠረ መሆኑን ጠቅሞታል። እንደነሱ ጠያቂ አይደለም፣ እንደነሱ ጠባቂ አይደለም። አዛዥ ነው፣ ምላሽ ሰጪ ነው። ሰው በስሜታቸውም ላይ በደንብ ተቀልዷል። በተለይ ጠቅላይ ሚኒስትር አብይ አህመድ ፍጹም ታዛዥነትን ይፈልጋሉ። ፍጹም ታዛዥነት እና ለነዚህ የቲፒኤልኤፍ ሰዎች ትላንት እንደፈለጉ ሲያዙ ለነበሩ ሰዎች የሚስማማ አይደለም። ብልጽግና የሚፈልገው ነበር የሚፈለግ ነበር። በእነሱም በኩል በጣም ይፈልግ ነበር። የእነሱ በጣም በግልጽ ይታየ ነበር። ብልጽግና ዋይዝሊ ነበር የተጠቀመው። በዚህ ደረጃ ወደ ውስጥ ገብተን ካልተረዳ ነው በስተቀር። አሁን ይሄ ነው እንግዲህ ወደ ጦርነት እያስገባ ያለው። ወደ ጦርነት እያስገባ ያለው ይሄ ነው። አሁንም አልረፈደም። ችግርም ካለ ያንን ችግር ዋጥ አድርጎ ደስ የማይልም ነገር ካለ እሱን ዋጥ አድርጎ
እሱን መቀየር የሚቻልበትን ወቅት እና ስልት ማሰብ ነው እንጂ የሚያስፈልገው እሱ ገፍቶህ የተሳሳተ አይነት መንገድ ውስጥ መውደቅ ስህተት ነው። ጦርነት እነዚህን ሰዎች የተሳሳተው መንገድ ማለት ነው። በቃ ያ የደስ የማይለው ነገር ገፍቶ የከተታቸው የተሳሳተው መንገድ ጦርነት። በጦርነት አይሆንም በጦርነት። ይሄ በነገራችን ላይ ወታደራዊ እውቀት ያላቸው ሰዎች ራሱ በደንብ የሚስማሙበት ነው። በቃ እንዲህ አይተው የሚረዱት ነገር ነው። ተውት፣ ከፖለቲካ አንጻር ይቅርና አንዳንድ ነገሮች የሚያዋጡበት ወቅት አለ። ለቲፒኤልኤፍ ጦርነት አይጠቅሙም። እውነቱን ልንገራችሁ፣ ለብልጽግና ግን ይጠቅሙል። ለብልጽግና ይጠቅመዋል። ብልጽግና የቲፒኤልኤፍን ጦርነት የሚፈልገው ለቲፒኤልኤፍ አይደለም፣ ኤርትራ ላይ ነው የሚዘምትበት። ለዛ ነው የሚፈልገው። ለብልጽግና ይጠቅመዋል። ለብልጽግና የቲፒኤልኤፍ ጦርነት መጀመር የኤርትራ መንግስትን ትንኮሳ አድርጎ ለማቅረብ ይመቻል። ስለዚህ ከቲፒኤልኤፍ ያለፈ ፍላጎት አለው። ለዛ ፍላጎቱ ይጠቅመዋል። ለብልጽግና፣ ለቲፒኤልኤፍ፣ ለትግራይ ህዝብም እውነቴን ነው የምላቸው አይጠቅም። በጭራሽ የሚጠቅም አይደለም። ሰው ባይገባበት ጥሩ። የማይጠቅም ነገር ከሆነ ተገፍተህም ቢሆን መግባት የለብህም። ማድረግ ያለብህ ምንድነው? ስልታዊ መሆን ነው። ፖለቲካ እኮ ማለት እኮ ያው እንድትሳሳት እኮ ነው ሌላው እኮ የሚገፋ። ተገፎ ብለህ ትሳሳታለህ። ምን ላድርግ ታዲያ ብለህ እያወቅህ ስህተት መሆኑ ተገፎ ብለህ መሳሳት የሚባል ነገር የለም። ቢገፋህም አንዳንዴ ዋጥ አድርገሃት፣ ክብርንም ቢሆን ዋጥ አድርገሃት ነው። ጌታቸው እንዳለች ጫማ መላስ ካለብኝ እምልሳለሁ እኮ ሲልህ ጫማ ወዳለሁ እያለህ እኮ አይደለም ወዳጄ። እንደዛ እኮ እያለህ እኮ አይደለም። ግን ተገፍቼ የተሳሳተ ነገር ውስጥ ገብቼ የራሴንም የህዝቤንም ሞት ከማመጣ እኔም ህዝቤም ሰርቫይቭ ማድረግ የሚችልበትንና ነገ ደግሞ እድሉን ካገኘ አሸናፊ ሆኖ የሚወጣበት ሁኔታ ለመፍጠር ዛሬ ዝቅ ማለት ካለብኝ ዝቅ ላለው እኮ ነው። ፖለቲካ ማለት ያ ነው። የሚያዋጣውን መስመር መያዝ ነው። የማያዋጣህን መስመር እንድትይዝ ባላንጣ ሁል ጊዜም ይገፋሃል። ሁሌም ፖለቲካ ትክክለኛውን መስመር ብቻ መያዝ ሳይሆን እሱን ይዞ መቀጠል ነው፣ እየተገፋህም ቢሆን እና እሱ እንዲሳሳት ማድረግ ነው እንደሆነ ያለበት። እነዚህ ሰዎች ያን አልቻሉም። በቃ እኛ 27 ዓመት ምናምን ነገር እና ራሳቸውን የሚያሞኙት ሰው መስማት ሁሉ ያቆሙት እንደዛ ነው። ምክንያቱም መስማት የሚፈልጉት ይህንን አካል ትበቀሉታላችሁ፣ አሸንፋችሁ ያንን ወቅት መልሳችሁ ማምጣት ትችላላችሁ። በቃ እዛ ላይ ውስጥ ታካርገዋል። ለዛ እኮ ነው ጌታችሁ ኋላ ቀር እኮ የሚላቸው እኮ ለዛ ነው። በቃ ላይፍ ላይ ነው የቆሙት። መጥፎ ላይፍ ነው የለመዱት። ልምድ ደግሞ መጥፎ ነው። ለምደን ስላላየነው አንፈርድባቸው። ግን ራሳቸውን ችለው እንኳን ቢሆን ጥሩ። ግን ደግሞ ያን ህይወት ጭራሽ አይቶትም የማይመኘው ሁሉ ሰው ነው እንግዲህ አሁን ለነሱ ለዛ ህይወት ሲል መስዋዕት የሚሆኑ የሚያሳዝነው እሱ ነው። እንድንፈርድ የሚያደርገን እሱ ነው እንጂ ራሳቸውን ችለው ቢሆን ምን አገባን? የማይመለከተንም ነበር። እና አሁንም ቢሆን መመለስ ይቻላል። ያሉ አማራጮችን አሁን ላይ አልቀበልም ማለት አሁን ይስተካከሉልኝ ማለት እረፍዷል። ያሉ አማራጮችን መቀበለው፣ ተፈናቃዮቹን በቀረበው አማራጭ መመለስ፣ ብቻ ዋስትና ለማግኘት መሞከር፣ ህጋዊ እውቅናውን በሚመለከት ባለው አማራጭ መውሰድ፣ ምርጫ ላይ መሳተፍ የሚቻልበት እድል ካለ በዛው መሳተፍ፣ ጊዜ ማግኘት፣ ጊዜ መጠበቅ ለሁሉም ጊዜ መልሳለሁ። ጊዜውን አንተ አታመጣው።
ያ አይነት አቅም ያ አይነት ፓወር ቲፒኤልኤፍ እጅ ላይ የለም። ከሱ በላይ ፓወርፉል የሆነ አካል ኢትዮጵያ ውስጥ አለ። አሁን ላይ ያን እውነታ ተቀበሉት። ባሉ አማራጮች ጥያቄዎቹን ማስመለስ ከዛ በኋላ እንደዛ ነው እንጂ ጦርነቱ የሚጠቅም አይደለም። አንዳንድ ሰዎች ሲሉ ሰምቻለሁ ጦርነት ይቁም። ለምሳሌ አሉላ ሰለሞን ሲል ሰምቻለሁ። አሉላ ሞክሯል፣ እዚህ መጥቶ ነበር ሞክሯል። እውነቴን ነው የምላችሁ፣ በጣም ሞክሯል። ከበፊቱ ከነበረው ተለይቶ እነዚህ ጦርነትን የሚፈልጉ አካላቶች ወደ ሰላም አማራጭ እንዲመጡ ወይም ደግሞ የያዙትን የጦርነት አማራጭ እንዲተዉ በጣም ሞክሯል። ብዙ ዋጋ ከፍሎበታል። አንዳንዶችም ደግሞ ልክ ጦርነት ስትጀመር ብድግ ብለው ጦርነት ይቁም የሚሉም ሰዎችንም አይቻለሁ። ኤኒዌይስ በማንኛውም ሰዓት ጦርነት ይቁም ማለቱ ጥሩ ነው፣ ማያዋጣ ማይጠቅም ነገር ስለሆነ ማለት ነው። ግን ይቆማሉ የሚለው አጠራጣሪ ነው። እንዳልኳችሁ ሁለቱም የሚፈልጉት ጦርነት፣ ሁለቱም ይፈልጉት። ቲፒኤልኤፍ በስሜት ነው፣ የቲፒኤልኤፍ ስሜት ነው። ተውት፣ ይሄ ግዛታችን ምናምን ተውት። እሱ ስሜታችን ላይ ቀልዶብናል። እና ያ ላለፉት 27 ዓመታት የኖሩት ነገር ሊወጣላቸው አልቻለም። እና በፍጹም ለነዚህ አንገዛም የሚል ነው። ጠቅላይ ሚኒስትሩም እንዳልኳችሁ ተገዙልኝ ባይ ናቸው። ይሄ ነው ግጭታቸው በዋናነት። ብልጽግና ግን ቀምሮ ነው። ልዩነቱ ይሄ ነው። ቲፒኤልኤፍ በስሜት ነው፣ ብልጽግና ቀምሮ ነው። ብልጽግና ይሄን መረማመጃ ነው ማድረግ የሚፈልገው፣ ኤርትራ መግቢያ ነው ማድረግ የሚፈልገው፣ በዛው የባህር በር ማግኘት የሚችልበትን እድል ነው መፍጠር የሚፈልገው። ከቲፒኤልኤፍ ጋር የሚዋጋው እዛው ቲፒኤልኤፍን ከሚዋጉ አካላቶች ጋር፣ ከሻቢያም ጋር የሚዋጋው ሻቢያም ከሚዋጉ በራሱ ተቋሚዎች ነው። አብዛኛው ትኩረቱ አየር ላይ ነው። የብልጽግና አየርን ነው የሚጠቀመው። ለዛ ነው ስለ አየር ኃይል ሰሞኑን ሲወራ ታዩት ማለት። እንደዚህ አይነት ድሮን ተገዛ 20 ምናምን እንትን ጀት ዩኤኢ ሰጠችን ምናምን የሚባለው በሙሉ በጦርነት ውስጥ በጣም የሚጠቀመው ተቋም አየር ኃይል ስለሆነ ነው። እግረኛ በአብዛኛው አይጠቀምም። እግረኛ ተቋሚዎች አሉ። የቀይ ባህር አፋር አለ በኤርትራ በኩል፣ እሱን ራሱን መጠቀም ይቻላል። የተወሰነ የብልጽግና ወይም የመከላከያ እግረኛ በቂ ነው። በዚህም በኩል የተከዜ ዘብ አለ፣ ቲፒኤፍ የሚባል አለ። እነሱ ነው የሚጠቀሙት። አሁንም እጅ የሰጡ ደግሞ የፋኖ ሰዎች አሉ። እነሱንም ይጠቀማቸዋል። የሰላምን አማራጭ ተቀበሉ ምናምን የተባሉት እነሱንም ይጠቀማቸዋል። በአብዛኛው እሱ በአየር ነው እና አስቦ ቀምሮ ነው ብልጽግና። የብልጽግና ቀመር ነው። ቀምሮ ቲፒኤልኤፍን ገፋ አደረገው። ቲፒኤልኤፍም ተገፍቶ ፈልጎም ተገፍቶ በሁለቱ መገፋቱን ይፈልጓል። ሰበብ ነበር የሚፈልገው ገፉኝ ብሎ ለመውደቅ። እንዲህ አይነት ነገር አውቃለሁ መሰለኝ። አንድ ሰበብ የሚፈልግ እንዴ ገፋኸኝ ምንም ሳትነኩት ሰበብ የሚፈልግ ሰው ነካ ስታደርጉት እንዴ ገፋኸኝ ምናምን ብሎ ወይ ወደ ጸብ ምናምን የሚሄድ አይነት አካል እንደዛ አድርጋችሁ ወሰዱት። ቲፒኤልኤፍ ድሮ የሚፈልግ ነበር፣ ሰበብ አገኘው ብሎ ነው እሷን እየተጠቀመ ያለው። የሚፈልጉት መሆኑ ጦርነት ይቁም በማለት ብቻ የሚቆም አይደለም ነው ማለት። በዛ አይነት መልኩ የሚቆም ጉዳይ አይደለም። ከዛ ውጪ ብዙ ተዋናይም አለው። ምናልባት ሁለቱም ስለፈለጉም ብቻ ላያቆሙት ይችላል። ከጀርባ ብዙ ተዋናይ አለ፣ ብዙ ያሰላ አካል አለ። ከኛ ቁጥጥር ውጪ የሆነ ያሰላ አካል አለ። የእነሱም ተሳትፎ ነገሩን ያወሳስቧል።
ሰው ለማስቆም አስቸጋሪ ነው የሚሆነው። ከሁሉም በላይ ደግሞ አይ ቲንክ ግጭቱ የሚፈለግ ይሆናል። በምዕራባውያን ቀጠናው ላይ በመጡ አዲስ ኃይሎች ግጭቱ ይፈለግ ይሆናል። ቅድም ያልኳችሁን ልብ በሉ። ምስራቅ አፍሪካ ላይ ግጭት አይፈለግም ምናምን እንደዛ እንዳታስቡ። ዶናልድ ትራምፕ በግጭት ነው ፍላጎታቸውን ማሳካት የሚፈልጉት። ግጭት ሊፈጥር የሚችል ውጥረት ይፈጥራሉ። ውጥረቱ ካላመጣ ግጭት ይፈጥራሉ። በዛው ወደ እነሱ የሚፈልጉት አይነት ነገር ያ አካል ካዘነበለ ያቆሙታል። እንደዛ ናቸው። ምስራቅ አፍሪካም ላይ ግጭት ይፈለጋል። ያለው ኃይል መዛባት መቻል አለበት። አዳዲስ የመጡ ኃይሎች የበላይ የሚሆኑበት ቀጠና መሆን አለበት። የነሱን ፍላጎት የሚጠበቅበት የሚከበርበት መሆን አለበት። ያ ደግሞ እንዲሆን አካባቢው ላይ ያሉ መንግስታት ለነሱ ፍላጎት ተገዢ መሆን አለባቸው። ያልሆኑ መንግስታት ደግሞ መቀየር መቻል አለባቸው። ስለዚህ ምስራቅ አፍሪካ ላይ እንደውም ግጭት የሚያስፈልግበት ወቅትም ሊሆን ይችላል። ያ ደግሞ ከሆነ በቲፒኤልኤፍ በኩል የሚፈጠረውን ነገር ሰፋ የሚል ስለሆነ ብልጽግናም ሊያሰፋው ስለሚያስብ ማስቆም ከኛ ቁጥጥር ውጪ ሊሆን የሚችልበት እድል ሰፊ ነው።